በመካከለኛው ምስራቅ ምድር ላይ ለዓመታት ሲነድ የቆየው በመቶ ሺዎች የሚቆጠሩ ንጹሐንን ለሞትና ለስደት የዳረገው እንዲሁም መላውን ዓለም በኒውክሌር ጦርነት ስጋት ሲያናውጥ የነበረው የጋዛ ጦርነት ዛሬ ወደማይገመትና እጅግ አስደንጋጭ ወደሆነ የታሪክ ምዕራፍ ተሸጋግሯል። ዋይት ሃውስ ትላንት ምሽት በይፋ ያስታወቀው አዲሱ የጋዛ ወታደራዊ ይዞታን የማክሰም ፍኖተ ካርታ አሜሪካን በቀጥታ ወደ ጋዛ ሰርጥ ወታደራዊ እምብርት ውስጥ የሚከት ሲሆን ይህም ለዘመናት የማይታሰብ የነበረውን ሐማስን ሙሉ በሙሉ ትጥቅ የማስፈታት ተግባር በአሜሪካ መሪነት ለመጀመር መንገድን ከፍቷል። ይህ ክስተት ተራ የሰላም ድርድር ወይንም የሁለትዮሽ ስምምነት ሳይሆን የጋዛን መልክዓ ምድር ለዘላለም የሚቀይር የአሜሪካን ወታደራዊ ኃይል በቀጥታ ከፍልስጤማውያን ታጣቂዎች ጋር ፊት ለፊት የሚያጋጭና በመካከለኛው ምስራቅ ላይ አዲስና የማይናወጥ የአስተዳደር ስርዓት ለመዘርጋት የታለመ ታሪካዊ እሳተ ገሞራ ነው። ፕሬዝዳንት ዶናልድ ትራምፕ በታላቅ ኩራት ታሪካዊ ስኬት ሲሉ የጠሩት ይህ እቅድ ጋዛን ከታጣቂዎችና ከመሳሪያዎች ነፃ ቀጠና በማድረግ አሜሪካ የምትመራው ዓለም አቀፍ የሰላም አስከባሪ ኃይል ምድሪቱን እንዲቆጣጠር የሚያዝ ነው። ይህ እቅድ እጅግ አስፈሪና ሰቅጣጭ የሚያደርገው አሜሪካ በቀጥታ በጋዛ ምድር ላይ ወታደራዊ መዋቅሯን ለመዘርጋትና የጦር አዛዦቿን በዚያው በደም በረከሰችው ምድር ላይ ለመሾም የወሰነችበት ድፍረት ነው። በወጣው ይፋዊ መረጃ መሰረት የጋዛን የጸጥታ ሁኔታ የሚቆጣጠረውና የሐማስን ትጥቅ የማስፈታቱን ሂደት የሚመራው ዓለም አቀፍ የማረጋጊያ ኃይል ወይንም ISF በሁለት ኮከብ የአሜሪካ ልዩ ኃይል ጄኔራል የሚመራ ነው። ይህ ማለት የአሜሪካ ወታደራዊ ትዕዛዝና ሉዓላዊነት በጋዛ ፍርስራሾች መሃል ይቆማል ማለት ነው። አሜሪካ ሐማስን ትጥቅ ለማስፈታት ብቻ ሳይሆን በመሬት ስር የተዘረጉትን በመቶዎች የሚቆጠሩ ኪሎሜትሮች የሚረዝሙ የጥፋት ዋሻዎችን ለማውደም የጦር መሳሪያ ማከማቻዎችን ለመቆጣጠርና ማንኛውንም አይነት የጦር መሳሪያ ማምረቻ ተቋማትን ከምድረ ገጽ ለማጥፋት ቆርጣ ተነስታለች። ይህ አንድ አስተዳደር፣ አንድ ሕግ፣ አንድ መሳሪያ የሚለው መሪ ቃል የተሰጠው እቅድ ሐማስ ከእንግዲህ በጋዛ ላይ ምንም አይነት ወታደራዊም ሆነ ፖለቲካዊ ሚና እንዳይኖረው የሚያደርግ የመጨረሻው የሞት ፍርድ ተደርጎ ሊወሰድ ይችላል። የትራምፕ አስተዳደር ባለፉት 8 ወራት በምስጢርና በእልህ ሲያካሂደው የቆየው ይህ ድርድር አሁን ያለበት ደረጃ ላይ የደረሰው በፕሬዝዳንቱ አማች ጃሬድ ኩሽነርና በልዩ መልእክተኛው ስቲቭ ዊትኮፍ ተከታታይ ጥረት መሆኑም ይነገራል። ፍኖተ ካርታው ሐማስ የያዘውን ማንኛውንም አይነት ከባድና ቀላል መሳሪያ በሙሉ ለብሔራዊ የጋዛ አስተዳደር ኮሚቴ እንዲያስረክብ ያስገድዳል። ይህ ኮሚቴ ደግሞ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ 2003 መሰረት የሚቋቋምና በአሜሪካ ሙሉ ድጋፍ የሚመራ የቴክኖክራት መንግስት ይሆናል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ይህ ስምምነት ጋዛ በመጨረሻ የአዲስ የፍልስጤም መንግስት እንድትመራ የሚያደርግ ወሳኝ እርምጃ ነው። በተመሳሳይ ጊዜ እስራኤል የሚገባትን ደህንነት ታገኛለች፣ ጋዛም ከእንግዲህ ለሽብር ጥቃት መሸሸጊያ አትሆንም ብለዋል። ይሁን እንጂ ይህ የታወጀው ሰላም በስተጀርባ ያለው ወታደራዊ ዝግጅትና የኃይል ስምሪት አሜሪካን ወደማይወጡበት የታሪክ አዙሪትና ወደ ከፋ የቀጠናዊ ጦርነት ሊከታት እንደሚችል ብዙዎች በታላቅ ስጋት እየተመለከቱ ይገኛሉ። የሐማስ ከፍተኛ አመራሮች ለዚህ እቅድ በጽኑ ሐሳብ ደረጃ ተስማምተዋል ቢባልም በተግባር ግን ፍልሚያው ገና አሁን መጀመሩን የሚያሳዩ ምልክቶች አሉ። የሐማስ ተደራዳሪ የሆኑት ጋዚ ሐማድ ለዓለም አቀፍ ሚዲያዎች በሰጡት መግለጫ እስራኤል ሙሉ በሙሉ ከጋዛ ሰርጥ ሳትወጣ ምንም አይነት ትጥቅ አንፈታም፣ አንድም ጠመንጃም አንሰጥም በማለት ግትር አቋማቸውን ገልጸዋል። ይህ ደግሞ ከፕሬዝዳንት ትራምፕ ትጥቅ መፍታቱ ሲጠናቀቅ እስራኤል ትወጣለች የሚል አቋም ጋር ፊት ለፊት የሚጋጭ ነው። ይህ በሁለቱ ወገኖች መካከል ያለው ጥልቅና ለዘመናት የቆየ መጠራጠር የአሜሪካን ወታደራዊ ኃይል በሁለት እሳት መሃል እንዲቆም ሊያደርገው ይችላል። የአሜሪካ ትጥቅ ለማስፈታት ወደ ጋዛ ስትገባ ሐማስ መሳሪያውን ለመስጠት ፈቃደኛ ካልሆነና እስራኤል ደግሞ መውጣቱን ካዘገየች ምድሪቱ ወደ አሰቃቂ የደም መሬትነትና ወደ አሜሪካ ወታደሮች መቃብርነት መለወጧ አይቀሬ ነው። የአሜሪካ ባለስልጣናት ግን በማንም እምነት ላይ አንደገፍም፣ ሁሉንም ነገር በማስረጃ በቁጥጥርና በወታደራዊ ኃይል የተመሰረተ እናደርገዋለን በማለት በአሜሪካ መሪነት የሚካሄደው ትጥቅ የማስፈታት ሥራ ወደ ኋላ እንደማይመለስ አስታውቋል። እቅዱን ይበልጥ ውስብስብና አሰቅጣጭ የሚያደርገው የእስራኤል መንግስት አቋም ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛን 70% መሬት በቋሚ ወታደራዊ ቁጥጥር ስር ለማዋል ማቀዳቸው በይፋ በተናገሩ ማግስት አሜሪካ እስራኤል እንድትወጣ የሚጠይቅ ፍኖተ ካርታ ይዛ ብቅ ማለቷ በዋሽንግተንና በቴልአቪቭ መካከል ያለውን ሻካራ ግንኙነት ወደ አዲስ ፍንዳታ ከቶታል። እስራኤል ሐማስ ትጥቅ ይፈታል የሚለውን ተስፋ በከፍተኛ ንቀትና ጥርጣሬ የምትመለከተው ሲሆን
ሙሉ በሙሉ ትጥቅ ሳይፈታና የሽብር መሠረተ ልማቶች ሳይወድሙ አንድም ወታደሬን አላስወጣም፣ ይልቁንም ጥቃቴን አጠናክራለሁ በማለት አቋሟን አጥብቃለች። ይህ ደግሞ ትራምፕ በጣም የማይቻል ነገርን ለማድረግ እየሞከርን ነው ሲሉ የገለጹትን ተስፋ ጥያቄ ውስጥ የሚጥል ነው። አሜሪካ 5000 የሚጠጉ ዓለም አቀፍ ወታደሮችን ለማሰማራት ቃል ገብታለች ቢባልም እነዚህ ወታደሮች በጋዛ ፍርስራሾች ውስጥ ከሚንቀሳቀሱት በሽንፈት ከቆሰሉትና ለሞት የማይሳሱት የሐማስ ታጣቂዎች ጋር እንዴት እንደሚጋፈጡ የሚታወቅ ነገር የለም። የዚህ ፍኖተ ካርታ ትግበራ ከ200 እስከ 350 ቀናት ሊወስድ እንደሚችል ተገምቷል። በዚህ ረጅምና አስቸጋሪ ጊዜ ውስጥ ግን ጋዛ አሁንም በቦምብ ናዳና በጥይት ዝናብ እየተቆላች ትገኛለች። ትላንት ብቻ በእስራኤል ጥቃት 2 ሕፃናትን ጨምሮ በርካታ ፍልስጤማውያን መገደላቸው በወረቀት ላይ ካለው የሰላም ዜማ ይልቅ በመሬት ላይ ያለው የሞት ጩኸት እጅግ የገዘፈ መሆኑን ያሳያል። አሜሪካ ወደ ጋዛ ለመግባት የምታደርገው ዝግጅት በግብፅ፣ በኳታር፣ በቱርክና በተባበሩት አረብ ኤሚሬቶች በኩል ከፍተኛ ዲፕሎማሲያዊ ድጋፍ ቢኖረውም በመሬት ላይ ያለው እውነታ ግን በማንኛውም ሰዓት ሊፈነዳ በሚችል የአቶሚክ ፈንጂ ላይ ተቀምጧል። የአሜሪካ ልዩ ኃይል ጀኔራል በጋዛ ምድር ላይ ትዕዛዝ መስጠትና ወታደራዊ ፍርድ ቤት ማቋቋም ሲጀምር ይህ ለፍልስጤማውያን ነጻነት ነው ወይንስ ለአዲስ አይነት የምዕራባውያን ወታደራዊ ወረራ የሚለው ጥያቄ በአረቡ ዓለም ጎዳናዎች ላይ በከፍተኛ ቁጣ እያስተጋባ ይገኛል። ይህ በታሪክ ለመጀመሪያ ጊዜ የቀረበውና አሜሪካን በቀጥታ የጦርነቱ ባለቤት የሚያደርገው አጠቃላይ እቅድ ጋዛን ወደ አዲስ የብልጽግናና የደህንነት ምዕራፍ ያሸጋግራል የሚል ተስፋ በትራምፕ ደጋፊዎች ዘንድ ቢጣልበትም አተገባበሩ ግን እጅግ አሰቃቂ መስዋዕትነትንና ደም መፋሰስን ሊጠይቅ ይችላል። የሐማስ ትጥቅ መፍታት ማለት የቡድኑን የ20 ዓመታት የትጥቅ ትግል ታሪክ ማክሰምና የህልውና መሠረቱን ማጥፋት ማለት ነው። ይህ ደግሞ ያለ ከባድ ጦርነት ሊከናወን ይችላል ብሎ ማሰብ የታሪክ የዋህነት ነው። አሜሪካ የማይቻለውን ለማድረግ የገባችበት ድፍረት ምናልባትም በጋዛ ሰርጥ ላይ አዲስና የከፋ የኃይል ማዕከል እንዲፈጠር ሊያደርግ ይችላል። ትራምፕ ይህንን እቅድ እንደ ትልቅ የፖለቲካ ድልና የኖቤል ሽልማት እንደሚያበቃቸው ቢመለከቱትም በመሬት ላይ ያሉ ወታደሮች ግን የሚገጥማቸው ሲኦላዊ እውነት ከዋይት ሃውስ የወረቀት ላይ ስምምነት ፍጹም የተለየ ነው። የጋዛ ሰማይ ዛሬ በጭስ ተሸፍኗል። ምድሪቱም በንጹሐን ደም ረክሳለች። አሜሪካ ግን በዚህ ሁሉ ፍርስራሽና መቃብር መሃል ትጥቅ የማስፈታትና ሰላም የማስከበር ባንዲራዋን ይዛ ለመግባት ቆርጣ ተነስታለች። ይህ አዲሱ ፍኖተ ካርታ የሐማስን መሪዎች ብቻ ሳይሆን በቀጠናው የሚንቀሳቀሱትን እንደ እስላማዊ ጂሃድ ያሉ ሌሎች እልህኛ ታጣቂ ቡድኖችን ያካትታል። እነዚህ ሁሉ ቡድኖች በአንድ ጊዜ መሳሪያዎቻቸውን ለአሜሪካ መሪነት ለሚመራው ኃይል ያስረክባሉ ብሎ ማመን ከባድ ቢሆንም ዋሽንግተን ግን ሌላ አማራጭ የለም ወይንም ትጥቅ መፍታት ወይ ደግሞ መደምሰስ የሚል የመጨረሻ ማስጠንቀቂያን እያስተላለፈች ነው። የሐማስ ትጥቅ መፍታት ሂደት በሳምንታት ውስጥ ይጀመራል ተብሎ ቢጠበቅም እስራኤል ግን አሁንም በጋዛ 70% ግዛት ላይ ያላትን ወታደራዊ ቁጥጥር ለማስፋፋትና አዳዲስ ሰፈራዎችን ለመገንባት እየሰራች ነው። ይህ ተቃርኖ ደግሞ አሜሪካን በገዛ ወዳጇ እስራኤል እና በጠላቷ ሐማስ መካከል እንድትወጠርና ምናልባትም በሁለቱም ወገኖች እንድትጠቃ ሊያደርጋት ይችላል። የሰላም አስከባሪው ኃይል ወደ ጋዛ ሲገባ የመጀመሪያው ተግባሩ የሐማስን ዋሻዎች የማፈንዳትና የረጅም ርቀት ሚሳኤሎችን መሰብሰብ ይሆናል። ይህ ደግሞ በጋዛ ጠባብ ጎዳናዎች ላይ አዳዲስ እጅግ አሰቃቂ የከተማ ውጊያ ሊቀሰቅስ የሚችል አደገኛ አጋጣሚ ነው። ይህ በታሪክ ለመጀመሪያ ጊዜ የቀረበው አጠቃላይ የሰላም እቅድ ጋዛን ወደ አዲስ የብልጽግናና የደህንነት ምዕራፍ ሊያሸጋግራት የሚችል ተስፋ ቢጣልበትም አተገባበሩ ግን እጅግ አሰቃቂ መስዋዕትነትን ሊጠይቅ ይችላል። የሐማስ ትጥቅ መፍታት ማለት የቡድኑን የህልውና መሠረት ማጥፋት ማለት ነው። ይህ ደግሞ ያለ ደም መፋሰስ ሊከናወን ይችላል ብሎ ማሰብ የዋህነት ነው። አሜሪካ የማይቻለውን ለማድረግ የገባችበት ድፍረት ምናልባትም በጋዛ ሰርጥ ላይ አዲስ የኃይል ማዕከል እንዲፈጠር ሊያደርግ ይችላል። ትራምፕ ይህንን እቅድ እንደ ትልቅ የዲፕሎማሲ ድል ቢመለከቱትም በመሬት ላይ ያሉት ወታደሮች ግን የሚገጥማቸው ሲኦላዊ እውነት ከወረቀት ላይ ስምምነቱ ፍጹም የተለየ ነው። የጋዛ ሰማይ ዛሬ በጭስ ተሸፍኗል። ምድሪቱም በደም ረክሳለች። አሜሪካ ግን በዚህ ሁሉ ፍርስራሽ መሃል ትጥቅ የማስፈታት ባንዲራዋን ይዛ ለመግባት ቆርጣ ተነስታለች። የትራምፕ የጋዛ የሰላም እቅድ የሰው ልጅ ታሪክ ካያቸው እጅግ ግዙፍ አደገኛና ወደር የሌለው የፖለቲካ ቁማሮች አንዱ ሆኖም ይመዘገባል። አሜሪካ ወደ ጋዛ ሰርጥ ወታደራዊ እግሯን ስታስገባ ይህ የሰላም መጀመሪያ ይሁን ወይንም የታላቁ የቀጠናዊ ጦርነት ማሳያ ጊዜ ብቻ የሚመልሰው ይሆናል። ይሁን እንጂ አንድ ነገር ግልጽ ነው። ጋዛ ከእንግዲህ እንደ ቀድሞዋ አትሆንም። የሐማስ ትጥቅ የመፍታት ዜና መላውን መካከለኛው ምስራቅ በድንጋጤና በሚቃረኑ ስሜቶች እያናወጠው ባለበት በዚህ ወቅት
ዓለም በታላቅ ጉጉትና ሽብር ወደ ፍልስጤም ምድር እየተመለከተች ነው። የአሜሪካ ጀነራሎች በጋዛ ፍርስራሽ ላይ ሲቆሙ የታሪክ አዲስና አደገኛ ምዕራፍ እየተጻፈ መሆኑን መገንዘብ ይገባል። ይህ የታወጀው የጥፋት ድግስ ወይንም የሰላም ዜማ መጨረሻ የሰላም ውል ሳይሆን ምናልባትም የምጽአት ቀን መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። የጋዛ ሰማይ አሁን እየነደደ ነው፣ ምድሪቱም እየጮኸች ነው። አሜሪካ ግን ወደዚህ እሳት ውስጥ ለመግባት የመጀመሪያውን እርምጃ በይፋ ትወስዳለች። ይህ ታሪካዊ ክስተት የአሜሪካን የውጭ ጉዳይ ፖሊሲና የኃይል ስምሪት ሙሉ በሙሉ የሚቀይር ነው። አሜሪካ ከእንግዲህ በአስታራቂነት ወይንም በገንዘብ ድጋፍ ሰጪነት ብቻ ሳይሆን በመሬት ላይ ወታደራዊ ኃይል በማሰማራት ትጥቅ የማስፈታት ስራን ለመስራት መነሳቷ በዓለም አቀፍ ደረጃ ያላትን የበላይነት ለማረጋገጥ የምታደርገው ጥረት አካል ነው። የሐማስ ታጣቂዎች መሳሪያዎቻቸውን ለአሜሪካ ጀነራል ሲያስረክቡ የሚያሳይ ምስል የትራምፕ አስተዳደር በታሪክ ውስጥ የማይረሳና የማይደመሰስ አሻራ እንዲኖር ያስችለዋል። ነገር ግን ይህ ምስል እውን ለመሆን በሺዎች የሚቆጠሩ ሰዎችን ሕይወት፣ የአሜሪካ ወታደሮችን ደምና ቢሊዮኖች ዶላሮችን ሊጠይቅ እንደሚችል መረዳት ይገባል። በጋዛ ፍርስራሽ ውስጥ የሚደበቁት ታጣቂዎችና በእልህ የሚዋጋው የእስራኤል ጦር አሜሪካን እንደ አዲስ ጠላት ወይንም እንደ አዲስ አዳኝ ሊመለከት ይችላሉ። ይህ የማይገመት የኃይል ፍጥጫ ጋዛን ወደ አዲሷ የአሜሪካ የጦርነት ቤተ ሙከራ ሊቀይራት ይችላል። ይህ ፍኖተ ካርታ ስኬታማ ከሆነ ጋዛ ወደ ኢኮኖሚያዊ ትንሣኤ ልታመራም ትችላለች የሚሉ ወገኖች አሉ። አዲሱ የቴክኖክራት መንግስት ዓለም አቀፍ ድጋፎችን በማስተባበር የጋዛን ከተሞች መልሶ ለመገንባት ሆስፒታሎችንና ትምህርት ቤቶችን ለመክፈት እንዲሁም ለወጣቶች የሥራ ዕድል ለመፍጠር የሚያስችል ሰፊ እቅድ አለው። ነገር ግን ይህ ሁሉ ብልጽግና ሊመጣ የሚችለው ጋዛ ሙሉ በሙሉ ከመሳሪያ ስትጸዳ ብቻ ነው። ይህ ማለት ሐማስና ሌሎች ቡድኖች ያላቸውን ብቸኛ የኃይል መሳሪያ አሳልፈው መስጠት አለባቸው። ለሐማስ መሪዎች ይህ ውሳኔ የፖለቲካ ራስን ማጥፋት በመሆኑ በውስጥ በኩል ከፍተኛ ተቃውሞ ሊገጥሙ ይችላል። ኢራንና ሌሎች የሐማስ ደጋፊዎች ሀገራትም ይህንን የአሜሪካን ግስጋሴ በቀላሉ የሚመለከቱት አይሆንም። በመሆኑም የጋዛ ፍኖተ ካርታ የዓለም ሀያላን ሀገራት የሚፋለሙበት አዲስ የግጭት አውድማ ሊሆን ይችላል። የጋዛ ሰላም ፍኖተ ካርታ በወረቀት ላይ ቢሰፍርም በመሬት ላይ ያለው እውነታ ግን አሁንም በደም በእንባና በጭስ እየተሞላ ነው። የአሜሪካ ወታደራዊ መሪዎች ወደ ጋዛ ለመግባት ቦርሳቸውን እያሸጉ ባለበት በዚህ ወቅት የፍልስጤም ሕዝብ ግን አሁንም በረሃብ በበሽታና በሞት አፋፍ ላይ ሆኖ ፍትህን ይጮኻል። ትራምፕና ኔታንያሁ በየፊናቸው የያዙት የፖለቲካ ግትርነት የሰላም ተስፋውን በቀጭን ክር ላይ እንዲንጠለጠል አድርጎታል። የሐማስ ትጥቅ የመፍታት ሂደት ዛሬ በይፋ ተጀምሯል ቢባልም መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮች ድምፅ ፍትህን ይጮኻል። የምድሪቱ ደምም በቀልን ይጠራል። ጦርነቱም ሁሉንም ነገር እያቃጠለ ይገኛል። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም። የአሜሪካ ወደ ጋዛ መግባት ታሪክን ይለውጥ ይሆን ወይንስ አዲስ እልቂት ይጋብዝ ይሆን የሚለው መልሱ ያለው በሚቀጥሉት 350 ቀናት አስቸጋሪና አሰቃቂ ጉዞ ውስጥ ተቀብሮ ይገኛል። ጋዛ ዛሬ በአዲሱ ፍኖተ ካርታ ስር ሆና የመጨረሻ ትንፋሿን ይዛ የጥፋት ወይንም የሰላም መለከትን ትጠባበቃለች። የሰው ልጅ ዕጣ ፈንታ ዛሬ በጋዛ ፍርስራሾች ላይ በሚቆሙት የአሜሪካ ወታደሮች ጫማ ስር ወድቋል። እውነቱ በመቃብር ውስጥ አይቀርም። የንጹሐን ደምም ፍትህን ፍለጋ መጮሁ አያቆምም። ጋዛ ዛሬ የምጽአት ቀኗን እየገጠመች ትገኛለች።